በቃ እና መሄድ አለብኝ እና አባዬን ቤት እየጠበቁ ነው። በጭራሽ ልክ እንዳንተ ማለት ነው። ናታን እዚህ ቤት ከመጣ በጣም የተለወጠ፣ ለዚህ ደግሞ ትልቁ አርአያው አንተ ነህ ማለት ነው። ተይኝ እስኪ ማርቲ። አባዬ ናታን ልጥራው እንዴ? አዎ ሂጂ ጥሪውና ከኛ ጋር እዚህ ይጫወት። አንዳንድ ጊዜ በር ዘግቶ መጽሐፍ ከማንበብ ይልቅ ሰውንም ማንበብ ጥሩ ነው። እንደውም ትሰማኛለህ፣ የምትወደኝ ከሆነ ማለት ነው። ሞትሽ ከሆነ ምን ከሰው እኩል መሆን እፈልጋለሁ። እሺ ቲክቶክ ልሰራ ነው። ስልክ ትገዛልኛል? ቲክቶክ? አዎ እቺ እንዲህ የምትልበትን ገና መቀመጫ እንዳለው ሰው እና ስሚ ያላቸው ናቸው እኮ የሚያወዛውዙት። አሁን ያንቺ መቀመጫ እንኳን በስልክ በእኔ አይኔ ይሞላል። እሱን ግዛልኝና አሳያለሁ። እሺ ዋ ልታሳይ መቀመጫሽን ምን እንትን ብለሽ አንቺ እኮ እንዲሁ መቼ መታረጊው አይባልም። ይድፋሽ አሳያለሁ ያልኩት ቲክቶክ እንዴት እንደምሰራ ነው እኮ። እኔ ስልክ ገዝቼልሽ አንቺ በስልኩ ቲክቶክ ላይ እንትን መቀመጫሽን እያነጠርሽ ልትሰሪ። አዎ እጀን በጀ ማለት ይሄ ነው። አየሽ ደግሞ አንቺ ቀን ሳይሽ ደግሞ እንዲሁ የከሳይ ላም መስለሽ ትታይኛለሽ። ኧረ ነው እኔስ ብትገዚ እንደው አንዳንድ ቀን ማለት ነው ቢዩቲፉል ሸበላ ትመስለኛል። አንዳንድ ቀን ደግሞ ሳይ እንደው ጋሪ ነጅ ነው የምትመስለኝ። እንደውም ገዚ እዚህ ጎረቤት ያለው ጥበቃ ማለት ነው መንገድ ላይ አላሳልፈኝ እያለ ነው። ለዛ ነው። አዎ እሱ ብቻ መስሎ ነው። እንደውም ልምጣ እያለኝ ነው። እሺ ወዲሽ ነበረ፣ አሁን ጠላውሽ። እንደ ሰፌር ቆሎ ሁሉም አፈሰሽ። ማርታ እንግዲህ ናታልን አፋጣዋለች ማለት ነው። ናታልን ኤቪን ታገባታለህ ወይ ብላ ነው የጠየቀችው ማለት ነው። እንደ ኤቪን ታገባታለህ ወይ? ኤቪ አሁን ላይ ጸባዋ ተቀይሯል፣ ሁሉ ነገሯ ተስተካክሏል። ስለዛ አሁን እንዴት አያት ታገባታል ተብሎ ነው እንግዲህ ጥያቄ የቀረበለት በጣም በሚገርም ሁኔታ። እሱ ግን አሁን ላይ ጭራሽ ያኔ እንደዚህ አይነት ፍላጎትም የለውም ማለት ነው። ምክንያቱም ዳጣን ስለሚወዳት ስለሚያፈቅራትና ከሷ ጋር ምንም አይነት ነገር የለውም ማለት ነው። ያው ታውቃላችሁ ዳጣ በጣም ይወዳታል፣ በጣም ያፈቅራታል። ዳጣ ጋር ደግሞ መቼም እንደማይለያዩ በዳጣ ቃል ገብቶላታል። እሷም በነገራችን ላይ ፈርታለች ዳጣ ራሱ ማለት ነው። በጣም ነው የፈራችው። ኤቢ እየተስተካከለች ነው፣ ጸባዋ እየተስተካከለ ነው። ስለዛ እንዴት ነው ይሄ ነገር ብላ ስጠይቀው መቼም አትፍሪ ዳጣዬ፣ እኔ አንቺ ጋራ እስከ ለተሞቴ ነው ያላት። እስከ ለተሞቴ ነው ከአንቺ ውጭ ወደ ውጭ ብሏታል ማለት ነው። እንግዲህ እንደዛ ነው ያላት። እሷም ግራ ገብቷታል። ምክንያቱም እንደዛ ነው ያላት። እሷ ደግሞ ትተስተካከል ወደ እሷ ይሄድ የሆነ እንዴት ነው እያለች ግራ ተጋብቷታል። በጣም ነው ግራ የገባት። ምክንያቱም እሷ ጋር ሄዳል እያለች ትጨናነቃለች። እንግዲህ ኤቢም እንደምታፈቅረው ደጋግማ ተናግረዋለች። በጣም እንደምታፈቅረው ያኔ በቃ ቤተሰቦቿ ደግሞ በቃ ናታን ማለት ጥሩ ልጅ ነው፣ በቃ እሱን ያገባች ሴት እንዴት ያለ ለልጆቹ ጥሩ ሰው እንደሚሆን በቃ እንደዛ ሲሉ ጭራሽ በቃ ሞር ፍቅሯ እየጨመረ ይሄዳል ማለት ነው። በጣም እያፈቀረችው እየወደደችው ይሄዳል ማለት ነው። እንደዛ ሲሆን እያፈቀረችው እየወደደችው ሄደ ማለት ነው። እንግዲህ በጣም ነው የምታፈቅረው፣ በጣም ነው የምትወደው። በፊትም አሁንም ላይ ሄዳ ፍቅሯን ገለጠችለትና በቃ ቤተሰቦቼ ልጅ ወልጄ ወንድ ልጅ እንደወልድላቸው አንተን አግብቼ እንድኖር ይፈልጋሉ ብላ ትትለው እያለች እያወራኝ ዳጣ ትመጣለች። ዳጣ ስትመጣ ዝም ይላሉ ማለት ነው። እንደ ያውር እንጂ መሆናቸው ነው
እያወራችሁ ነበር እኮ እኔ ሲመጣ ግን ጸጥ አላችሁ። ምንድን ነው ችግር አለ እንዴ ስትላት አይ ችግር የለም ዳጣዬ ምንም ችግር የለም ይላታል ማለት ነው። እንዴ መች ታወራላችሁ ታዲያ ታወሩም እንዴ ብላ ስትል እንደውም ቆይ ነኝ አይደላችሁ ብላ እሷ ተነስታ ትሄዳለች። እንዴ አትጫወችም እንዴ ምንድን ነው ቆይ ምን ችግር አለ እንዴ ስትለው ስለምን እያወራችሁ ነበር ብላ ስትጠይቀው ዳጣ ስለ ልጅ መውለድ ነው ያላት ማለት ነው። እንዴ ማለት እንዴት ነው ስትል አይ ናታል እንግዲህ ምናምን ስትለው አይ እኔ ነገርኩሽ እኮ እኔ ካንቺ ውጭ ምንም አይነት ነገር ቢመጣ እንደማይሆን ነገርኩሽ። ግን ደግሞ መሆን ያለበት ነገር እቺ ልጅ እየተጎዳይ ነው እያሰበች ያለችው። ስለዛ ማወቅ አለባት በቃ እኔና አንቺ ለአባዬ መንገር አለብን ይላታል። እንዴ ምን ማለት ነው አለችው። ምን ማለት ነው? አይ እንደምንዋደድ አባዬ ማወቅ አለበት ይላታል። አባዬማ ይሄን አይጠብቅም ከኔ የሚጠብቀው ትምህርቴን ያቋረጥኩትን ትምህርት እንዲቀጥል እና ጥሩ ደረጃ ላይ እንዲደርስ ነው የሚፈልገው ትላለች ማለት ነው። አይ ይሁንና ዝሮ እንደዛ ሆኖ ደግሞ የሆነ በቃ መሆን ያለበትን ነገር ማድረግ አለብን ይላታል። እንግዲህ እናስ አሁን ሂጅላት ለማንኛውም ሂጅ እያለቀሰች ሂጅ ጥሩ ሁኔታ ላይ አመስለኝም ሂጅላት ይላታል። ስትሄድ እያለቀሰች ነው። ምንሽ ነው ኤቢ የምታለቅሽው ትላታለች። ኤቢ ምንድነው ለምንድነው የምታለቅሽው ስትላት አይ እያለቀስኩ አይደለም አለቻት። እንዴ ምን ሆነሽ ነው እያለቀስሽ አይደል ፊትሽ እኮ ይለያል ምናምን ስትላት እያለቀስሽ ነው በቃ ሂጂና ውሃን ጥሪልኝ አለቻት። ውሃን ጠራችላት። ውሃን ትጠራላት። ውሃዬ ያጫውችኝ አለቻት። ውሃዬ ሲያጫውችኝ አለቻት። የሚያስቅ ነገር አንጭ ምናምን አለቻት። ውሃ እንግዲህ ያው ታውቋታላችሁ ወሬ ምናምን አመጣችላት። አጫወተቻት ማለት ነው። እሷ እንግዲህ በምታጫውታት ሰዓት ዳጣ ደግሞ ከበር ላይ ውጭ ላይ እያየቻት ነበርና ከዛ ሲጫወቱ ሲስቁ ምናምን ታያለኝ። መጨረሻ ላይ አልቻለችም ገብታ አጫወተች ማለት ነው። ገባችና እሷም ወደ አጫወተቻት ማለት ነው። ከዛ እነሱም እንደዛ ሲሆን አጫወተቻት። ከዛ እሷም እንትናለችና ጸጣለች ማለት ነው። ወደ ጨዋታቸው አቀኑ። ሲደባደቡ ሲጨዋወቱ ቆዩ። እንዴ ማን ነው የሚጮኸው ስትል እነ ዳጣ ናቸው እነ እንትና ናቸው ይላታል። ውሃና አብይል ናቸው እና ዳጣ ናቸው እየተጫወቱ መሰለኝ ይላታል ናታልም እንግዲህ እንደዛ ይላታል። እሷም አሁንም ስለሷ ለትዳር ነው የምጠይቀው ማለት ነው። አሁን ኤቢ ተስተካከለች፣ ኤቢ ጥሩ ሆናለች፣ ስለዚህ ትጋባላችሁ ወይስ አትጋቡም ብላ አፋጣ ጠይቀዋለች ማለት ነው። እንግዲህ ተዳጣመችም ምንም አይነት ጓደኝነት እንደማትወዳት እና ምንም እንደማትወዳት ሳይሆን ምንም አይነት ሪሌሽን እንደሌላችሁ ነግረኛል። ስለዛ እንዴት ነው ናታልዬ አሁን በቃ እውነቷን ንገረኝ ስትለው የሚናገረው ግራ ገብቶታል ማለት ነው። ምክንያቱም ዳጣን ይወዳታል፣ ያፈቅራታል። ሰው ምን እንደሚላት ግራ ገባው። ከዛ በመጨረሻ ግን እሱ አይሆንም ነው የሚላት። ምክንያቱም ምን መሰላችሁ ዳጣን በጣም ይወዳታል፣ ያፈቅራታል። ምንም ቢሆን ምንም አብረን እንኖራለን፣ አብረን እንቀጥላለን ነው ያላት ማለት ነው። ስለዚህ እንደዛ ይላታል። እንግዲህ ኤቢም ደግሞ እንትናን አርቱንን በቃ ላገባ ነው ከኔ ጋር በቃ ምንም አይነት ግንኙነት አይኖርም ትለዋለች ማለት ነው። እኔ የራሴ ጓደኛ አለኝ፣ በቃ ትዳር ማግባት ፈልጋለሁ፣ አግብቼ መኖር ነው ፈልገው። ስለዚህ ተው በቃ አንተም የራስህን አንቺን አጥቼ ተምኖር በቃ እያለ ይላታል። እሱም በፍጹም አንቺን አጥቼ አልኖርም እያለ ነው ያለው። እሷም እንግዲህ እባክህን እናንተ ጭራሽ አንኳንም ብላው ነግረዋለች። ግን ብትለውም በጭራሽ ሊተዋት አልቻለም ማለት ነው። በቃ እየማለ እየተገዘተ በፍጹም ካንቺ ተነጥዬ መኖር አልፈልግም፣ ካንቺ ተነጥዬ አልችልም እያላት ይገኛል። አይ እንግዲህ አርጁን ነገርኩ፣ በጭራሽ የማይሆን ነገር ነው አርጁን እየትለዋለች። አይ እንግዲህ ከዚህ በላይ አልችልም ብላት እሷም ተነስታ ትሄዳለች ማለት ነው። በፍጹም እኔ አንቺ ትቼ መቼም ይላታል ማለት ነው።
አንቺን ትቼ መቼም ሌላ ሰው እንደማልይዝ መቼም ታውቂያለሽ፣ ከአንቺ ውጭ ወደ ውጭ ብሎ ይላታል። ግራ ይጋባዋል። እሷም እንደዛ ሲላት ግራ ይጋባታል ጭራሽ። ደረጀም እንግዲህ ልጁን ሂዶ እንትን ብሏል ማለት ነው። ወንድ ልጁን ሂዶ አይቷል። አይቶ ነው የመጣው ወንድ ልጁን። ሰላም እንዳውም ደነገጠች ማለት ነው። ደረጀ ሲሄድና ስለ ልጁ ሲጠይቃት እንዴት ነው መታቀፍ ፈልጋለሁ፣ ልጄን ማየት ፈልጋለሁ ነው ያላት ማለት ነው። እንግዲህ እንደዛ ብሏት ነው ያየችው ማለት ነው። ልጄን መታቀፍ ፈልጋለሁ፣ ልጄን ስጭኝ አላት። ሰጠችው። ልጁን ታቀፈ። ከዛ በስተመጨረሻም እንግዲህ አደራ እኔ ባልኖር እንኳ አሁን አንደኛ ለዳጣ እናትነት ልናገር ነው፣ ሁለተኛ ደግሞ እኔ ባልኖር እንኳ ማርታን ሄደሽ ምንም ነገር እንዳታያት ብሎ ይላታል ማለት ነው። ኧረ በጭራሽ እኔ ምንም ነገር የምለው ነገር የለኝም፣ ግን ለምን ምን አስበህ ነው ብላ ትጠይቀዋለች። አይ ምንም ያሰብኩት ነገር የለኝም፣ ግን የሚሆነው አይታወቅም ብዬ ነው ብሎ መልስ ይሰጣታል ማለት ነው። እንግዲህ የሚሆነው ነገር አይታወቅም፣ ስለዚህ እባክሽ ብሎ ይለምናታል ማለት ነው። ሀይ ጋሼ እንደዚህማ መሆን የለበትም፣ የሆነውን ነገር ብታስረዳኝ